ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት እያስተማርን እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደወላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው አረፍተ ነገርን እየመሰረት የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ጸጉርሽን ተሰራሽው እንዴ ጥያቄ ምልክት። ጸጉርሽን ተሰራሽው እንዴ ብለን ሴት ለሆነ ጾታ ይህን ጥያቄያዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ጸጉርሽን 1 ተሰራሽው 2 እንዴ 3 የሶስት ቃላትን የተጠቀምነው በአንድ ላይ ስናነባቸው ጸጉርሽን ተሰራሽው እንዴ ብለን ሴት ለሆነ ጾታ ይህን ጥያቄ እንጠይቃለን ማለት ነው። አዎ ነገኮ ልደቴ ነው 4 ነጥብ። አዎ ነገ እኮ ልደቴ ነው የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት አዎ 1 ነገ እኮ 2 ልደቴ 3 ነው 4 ቃላትን ነው በዚህ አረፍተ ነገር ውስጥ የተጠቀምነው ማለት ነው። በአንድ ያይዝ እንደገና ስናነብ አዎ ነገ እኮ ልደቴ ነው የሚል ይሆናል ማለት ነው። ስንት ዓመት ሊሆንሽ ነው ጥያቄ ምልክት። ስንት ዓመት ሊሆንሽ ነው ብለን ሴት ለሆነ ጾታ ይህን ጥያቄ አረፍተ ነገር መመስረት እንችላለን ማለት ነው። የቃላት ብዛት ስንት 1 ዓመት 2 ሊሆንሽ 3 ነው 4 ቃላት ተጠቅመናል ማለት ነው። በአንድ ላይ እንደገና ስናነባቸው ስንት ዓመት ሊሆንሽ ነው ብለን ሴት ለሆነ ጾታ እንጠይቃለን ማለት ነው። 18 ዓመት ይሞላኛል 4 ነጥብ። 18 ዓመት ይሞላኛል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት 1 8 2 ዓመት 3 ይሞላኛል 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ እንደገና ስናነብ 18 ዓመት ይሞላኛል የሚል ይሆናል ማለት ነው። ዝግጅቱ ስንት ሰዓት ላይ ነው ጥያቄ ምልክት። ዝግጅቱ ስንት ሰዓት ላይ ነው ብለን ልንጠይቅ እንችላለን ማለት ነው። በዚህ ጥያቄ አረፍተ ነገር ውስጥ የቃላት ብዛት ዝግጅቱ 1 ስንት 2 ሰዓት 3 ላይ 4 ነው 5 ቃላት ተጠቅመናል ማለት ነው። በአንድ ላይ እንደገና ስናነብ ዝግጅቱ ስንት ሰዓት ላይ ነው ብለን እንጠይቃለን ማለት ነው። 5 ተኩል ነው ጠርቼሻለሁ 4 ነጥብ። 5 ተኩል ነው ጠርቼሻለሁ የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት 5 1 ተኩል 2 ነው 3 ጠርቼሻለሁ 4 ቃላት ነው የተጠቀምነው። በአንድ እንደገና ስናነብ 5 ተኩል ነው ጠርቼሻለሁ የሚል ይሆናል ማለት ነው። እሺ አመሰግናለሁ አልቀርም 4 ነጥብ። እሺ አመሰግናለሁ አልቀርም የሚል አዎንታዊ አረፍተ ነገር መመስረት ቻል ማለት ነው። የቃላት ብዛት እሺ 1 አመሰግናለሁ 2 አልቀርም 3 ቃላትን በዚህ አረፍተ ነገር ውስጥ የተጠቀምነው። በአንድ ላይ እንደገና ስናነባቸው እሺ አመሰግናለሁ አልቀርም የሚል
ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ሁሌም ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው